ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና እንዳያችሁ አንድ ነፂና ስሟ ነፂ እንግዲህ የአብርሽ ፍቅረኛ ነኝ ብላ ሚዲያውን በአንድ እግር አቆመዋለች ማለት ነው። እኔ የሚገርመኝ ነገር ቢኖር ማለት ነው እውነት አንደኛው ነገር ቡታጀራ ላይ አብርሽ ብቻ ነው እንዴ ወንድ ያለው? ሲቀጥል ደግሞ ኑሮ በጣም ውድ ነው ማለት ነው። በርበሬ ወይም ቢክስ እያደረጋችሁ አይናችሁ ላይ እየጨመራችሁ እየመጣችሁ በየጊዜ የአብርሽ ፍቅረኛ ነኝ ሩታን ምናምን ነገር ብላችሁ በታወሩ በጣም ደስ ይለኛል። ምክንያቱም መስራት ከፈለጋችሁ በስነ ስርዓት የሰውን ስም ሳታጠፉ የሰውን ስም ሳታበላሹ ብሰሩ ምንም አይደለም። እኛ እውነት እንደዚህ ቪዲዮችን ሽርሽር እያደረግን እያሳደግናችሁ በቃ ብዙ ትልቅ ደረጃ መድረሳችሁን እያወቃችሁ እኛ ላይ መታችሁ የሆነ ያልሆነ ነገር ባዘባርቁ በጣም ደስ ይለኛል። ሲቀጥል ትናንትና ልጅቷ በተናገረችው ነገር ማለት ነው እውነቴ ነው የምላችሁ ቤተሰብ እኔ ከአንዱ ሁለቴ እዚህ ጋር ዩቱብ ላይ በሩታ ስም የሚመጡ ሴቶች በጣም ይገርሙኛል። በመጀመሪያ ደረጃ ቁጭ ይሉና የራሳቸው ላይፍ ይረሱና በቃ የትም እንዳሉ አያውቁም። የሆነ ሩታ ትልቅ ደረጃ ስትደርስ ደግሞ እየመጡ የሚያለቅሱት ነገር በጣም ነው የሚገርመኝ። እውነት ለእናንተ የሚገርማችኋል ወይስ ለእኔ ብቻ ነው? እኔ በጣም ነው የሚገርመኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና የገረመኝ ነገር ቢኖር ትናንትና ልጅቷ ከአብርሽ ቪዲዮ ኮል እንደዋወላለን ምንም ችግር የለም ይለኛል። እንዴ ሴት ልጅ እኮ ነሽ፣ እንዴት ምንም ችግር የለውም ቢለሽ ወንዳና አምነሽ ሽምግልና ሲላክ ይህን ሁሉ ላይፍ ሲያሳልፉ ቀለበት ሲያረግላት ባለትዳር እንደሆነ ረስተሽ ዛሬ ቁጭ ብለሽ ሩታ እርጉዝ ናት ሲባል ደግሞ አንቺ መተሽ እዚህ ጋር አብርሽ ህይወቴን በጠበጠ፣ ቤተሰቦቼን በጠበጠ። እኔ እንጃ ቤተሰብ እኔ በጣም ግራ ነው የገባኝ። እንደውም አይደለም የድሮን ፍቅረኛዋ ናት እንኳን ብዬ እንዳልቀበል የት ነበረች እስካሁን? ምን ትሰራ ነበር እስካሁን ማለት ነው። ሲቀጥል ሩታን እያቆሸሸች እውነት በጣም ይደብራል። ሩታ ማለት እንደናንተ አይደለችም። እንደናንተ አላማዋን ትታ በቃ ይሄ ነገር ያስጠላብኛል፣ ይደብረኛል፣ በጣም ደብሮኛል፣ አስጠልቶኛል ብላ ትታ ሄደች ልጅ አይደለችም። ስናቃት አብርሽን በተቸገረ ጊዜ በወደቀ ጊዜ እንባውን አፍሳ ታግሳ ስንት ነገር እየተባለ ስንት እየተሰደበች ስንት እየተቀጠቀጠች እንኳን ችላ ሁሉንም ነገር አስተካክላ ለዚህ ደረጃ ደርሳለች። ነገ ደግሞ አላህ ካለ የእናት የልጅ እናት ልትሆን ነው ማለት ነው። እና እባካችሁ እየመጣችሁ ህይወቷን ባትበጠብጡት በጣም ደስ ይለኛል። እርግጠኛ ነኝ እቺ ልጅ አሁን የአብርሽ ምኑም አይደለችም። ከዚህ በፊት ሰው እየደወለ ይጠይቀኛል ብላለች። እሺ ሰው የሚደውል የሚያስቸግራት ከሆነ በዛን ሰዓት ወጥታ ለምን መልስ አልሰጠችም? አብርሽ ፍቅረኛዬ ነው፣ እየጎዳኝ ነው፣ እየበደለኝ ነው፣ ቤተሰቦቼን እያሳደበ ነው ብላ በዛን ሰዓት መልስ ለምን አልሰጠችም? ለተመልካች ማለት ነው። ግን ዛሬ ሩታ ትልቅ ቦታ ደርሳ ስንት መከራ ስንት ስቃይ አሳልፋ ጀግና ሆና በቃ ምንም ነገር ሳይሰብራት አላማውን ሁሉ ማስተካክላ ማለት ነው ዛሬ ለዚህ ደረጃ ስለደረሰች እሷ እኔ እንጃ አላቅም። ቤተሰብ በጣም ነው የሚደብረው። አንዳንዴ ለምትሰሩት ስራ እንኳን ይሄ ይደብራል ወይ ይሄን ያስጠላል ወይ ብላችሁ አስቡ። በተለይ ደግሞ ባለ ትዳር ሆነው በመሀላቸው የምትገቡ ሰዎች ማለት ነው። እኔ ሲቀጥል እቺ ልጅቷ ማለት የመጣበትበት አላማ አንደኛው ነገር ለመፈመስ ወይም ስራ ለመስራት ነው። እኔ ስራ ትስራ ትፈምስ አይቸግረኝም። ነገር ግን እዚህ ጋር እየመጣች የሩታን ስም እያቆሸሸች የሩታን ስም ያልሆነ ነገር እያጠፋች መስራት በጣም ነው የሚደብረው። ሲቀጥል እስከ ዛሬ የት ነበረች? አንድ ነገር ለምሳሌ ሰሞኑ አብርሽ ወደ ቡታጀራ ልገባ ነው፣ ቡታጀራ ሊሄድ ነው ቤተሰቦቼ ጋር ሲል ሰምታ ነው ቡታጀራ እንደሚሄድ ሰምታ ነው ዛሬ ወጣ ቪዲዮ የምሰራው ለተመልካች። ለምን? ከዛስ በፊት ምን ነበረች? የት ነበረች? አንድ ነገር ደግሞ መጀመሪያ ላይ አንድ ሰው እውነቴ ነው ብላችሁ የሚፈልገው ነገር አልፈልገውም በቃ ከልቤ ወጥቷል፣ ይሄ የራሴ ሌላ መንገድ አለኝ፣ ያንን የሄድኩበት መንገድ ይሻለኛል ብሎ የሄደ ሰው ተመልሶ የሚመጣ ሰው በጣም ነው የሚደብረኝ ማለት ነው። ምክንያቱም እቺ ልጅ እሺ ሩታ በብርም ትስራ በምንም ትስራ በሳቱ ማለት ነው። እና ማንኛውም ሰው ደግሞ እዚህ ጋር በብር ነበረ የምትሰራው ላለችው ማለት ነው ራሷ አልተማረችም ማለት ነው። ማንም በነፃ የሚሰራ የለም። ማንም ሰርቶ ነው ለዚህ ደረጃ የደረሰው ሁላችንም ማለት ነው። እስቲ በነፃ የሚሰራ አለ? ማንም የለም። እስቲ ሱቅ ገብታችሁ ለምሳሌ አንድ ውሃ ጠጡ ማለት ነው ወይም አንድ ብጭርቁ ሻይ ጠጡ፣ በነፃ የሚሰጣችሁ አለ? ይሄ እንደውም በቀላሉ ለምሳሌ ያክል ነው ማለት ነው። ማንም በነፃ የሚሰራ የለም። ነገር ግን ሩታ ስራም ሰራች ተወነችም እንደናንተ ጥላው አልሄደችም አብርሽ ማለት ነው። ከነበረበት አብርሽ የነበረበት እኛ ነው የምናውቀው። ከዚህም በፊት ትልቅ ደረጃ እውነቴ ነው የምላችሁ በቃ የሆነ እኔ ስሟን መጥራት አልፈልግም ጠፍታ ኖራ አብርሽ ጀስት ቀለበት ሲያረግ
አብርሽ ጎዳኝ፣ ሩታ ባሌን ቀማችብኝ ብላ የመጣች ነገር በጣም እየገረመኝ እያለ ዛሬ ገና ሩታ ለዚህ ደረጃ ደርሳ እርጉዝና ስትባል ተነስታ መምጣቷ በጣም ነው የሚደብረው ማለት ነው። እና ጥላችሁት ሄደ ነገር በቃ አለፈ ማለት ነው። ያለፈ ነገር ደግሞ ተመልሶ አይመጣም ማለት ነው። እና ከዚህም በፊት ፍቅረኛሽም ቢሆን አሁን አብርሽ ባለትዳር ነው፣ ነገ ደግሞ አላካ ላይ የልጅ አባት ሊሆን ነው። በቃ ሌላ አላማ ውስጥ ነው ማለት ነው። እዚህ ጋር መተሽ ከምታለቅሺ በቃ እህቶቼ አበረታቱኝ፣ ስራ መስራት ትፈልጋለሁ ብትይ መልካም ነው። ነገር ግን በሩታ ስም እየነገዳችሁ በሩታን ስም እየፈመሳችሁ እውነት ቡታጀራዎች በጣም አመስግኗት ሩታን ማለት ነው። ከትንሽ ትልቅ አስተዋወቃቻችሁ። ስማችሁ እንኳን ማይታወቅ የነበረ በሩታ የመጣ ስማችሁ ታወቀ። ቡታጀራ ማትታወቅ የነበረ በሩታ ታወቀች። እንዴ ስንት ሰው አሳድጋለች። ግን ሰው ሲባል ምስጋና የላችሁ ማለት ነው። ዛሬ ግን በብር ነበረ ምስራት ትስራ። አንቺ ምን አገባሽ? አንቺስ ለብር አይደለም እዚህ ጋር ሚጥሚጣ ጨምረሽ ምታለቅሺው? እውነት ፍቅር ነው? እውነት ፍቅር አይደለም። ፍቅር ቢሆን ለአንድ ሰው ላፈቀሩት ሰው ወይም ደግሞ ቦታ ቢኖርሽ በሳቱ አይደለም ትምህርት ህይወትሽን ማሳጣት ትችያለሽ። ለምን እንደ ሩታ ማለት ነው። ሩታ አየሽ ጀግና ናት። ትምህርቷም እየተማረች ነው። አሁን ከቤተሰቦቿም ሰላም ፈጥራለች። ከባሏም ደግሞ ይሄው የምትፈልገውን ያፈቀረችውን በእጇ አድርጋ ማለት ነው። ይሄው ነገ ደግሞ የእናት ልጅ ልትሆን ነው ማለት ነው። ትልቅ ደረጃ ደርሳለች እና ታግሳ በርትታ ጠንክራ ለዚህ ደረጃ ደርሳለች። ግን እንደናንተ አይደለም ሲመቻችሁ ጥላችሁት ልትሄዱ ሳይቸግራችሁ ሲቸግራችሁ ደግሞ አብርሽን ብላችሁ ትመጣላችሁ። ምንድን ነው አብርሽ እኮ ይሄኔ ባይለወጥ ኖሮ ጥሩ ደረጃ ባታደርሰው በሩታ ማለት ነው። እውነቴ ነው የምላችሁ አብርሽ በወደው ማለት ነው። በሩታ ስም ነው ይሄንን ማክል የደረሰው ማለት ነው። በሩታ ስም ነው የተለያየ ነገሮች ያገኘው ማለት ነው። አንዋሽም። አብርሽና ሩታ አብርሽ ማለት እኔ እንጃ ሩታ ድምቀቱ ናት። ከምንም በላይ ናት ሩታ። እኛ ሞር እንኳን እንደዚህ የምንወደው ብንከታተለውም ሩታ ከመጣች በኋላ ነው የወደድነው እና እንደናንተ አይደለችም። ባገኘችው ሰዓት ጥላው የሄደችው ሲመቻት ደግሞ መታ ባሌ ነው ያለችው አይደለም። ሲቸገር ተቸግራ፣ ሲያለቅስ አልቅሳ፣ ሲርበው ተርባ፣ አገር ይዞ ከሀገር ደግሞ አገር ሲወጣ አብራው ወጥታ ስንት ነገር እየተባለች ለዚህ ደረጃ ደረሰች። ግን አንዳንዴ ይደብርባቸዋል። እውነት ሴት ሆናችሁ በሴት ላይ የምታደርጉት ግፍ እኔ የሚገርመኝ ከሁሉም ነገር የሚገርመኝ ነገር እህቶቼ ምን እንደሆነ ታውቃላችሁ? ሩታ ለምንድን ነው ትልቅ ደረጃ ስትደርስና የሆነ አላማ ስትይዝ ሴቶች አልቅሳችሁ የምትመጡበት ነገር በጣም ነው የሚገርመኝ። እስከ ዛሬ ቁጭ ብላ ይሄን ሁሉ ነገር ሲሰራ ዛሬ ግን ሩታ እርጉዝ ናት ሲባል እሷ ወጥታ ማልቀስ ለምን? ሩታን ለማስከፋት በጣም ይደብራል። ሩታን አንገቷ ለመስደፋት ነው ወይስ ምን አስባችሁ ነው? አረ በጣም ነው የሚደብረው። ሴት ሆናችሁ በሴት ላይ ደግሞ እንደዚህ አትቀልዱ ማለት ነው። ለገነጌ የፈለገም ነገር ብር ብሰሩ ማለት ነው በመልካምነት የተሰራ በትንሹ ነገር ይበቃል ማለት ነው። በነገራችን ላይ ሩታ ምንም ነገር ብትሏት መቼም አትወጥቅም። የምትወጥቅ ልጅ አይደለም። ጀግና ናት። ከዚህ ሁሉ ያንን ሁሉ ላይፍ ያንን ሁሉ ችግር አሳልፋ ዛሬ ቀን በትንሽ ነገር አትሰበርም። ምንም ነገር ቢፈጠር ማለት ነው ጀግና ናት። እኔ በሷ ተማመንበታለሁ። ግን እንደዚህ ወተሽ የሩታን ስፍ ከማጥፋት እኔ አደራ ብያት ሰጥቻት ነው ከምትይ አበረታቱኝ ልስራ ብትይ መልካምነት ነው። እና መልካምነት ለራስ ነው እንጂ አይከፈልበትም። በዚሁ አጋጣሚ ሩታ እንደዚህ ያለች ወጣች ገባች ባትሉ በጣም መልካም ይመስለኛል።